ብዙዎቻችን አሁን ኮምፒውተራችንን የምንዘጋው እዚህ ጋር እንመጣና ራይት ክሊክ ነክተን ከዛ በኋላ እዚህ ጋር መጥተን ሸት ዳውን እያልን እንዘጋዋለን ማለት ነው። በዚህ መንገድ የምትዘጉት ከሆነ ግን የምታስተካክሏቸው የተለያዩ ሴቲንጎች አሉ። እነሱ ካልተስተካከሉ ኮምፒውተራችሁ 15 ቀን 20 ቀን 30 ቀን እና ከዛም በላይ ቻርጅ ባሰኩ ሙሉ በሙሉ ብትዘጉትም ውስጥ ላይ የማይዘጋ ነገር ስላለ ኮምፒውተራችሁ ብዙ ችግሮች ያጋጥሙታል ማለት ነው። ስለዚህ ትክክለኛ በሆነ መንገድ እንዴት እንደሚዘጋ አሁን እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ ግን አሁን በምላችሁ መንገድ ከመዝጋታችሁ በፊት ለምን እንደምታደርጉት አውቃችሁ መጀመር ስላለባችሁ የተወሰነ ፓወርፖይንት ላይ ሀሳቡን ባጭሩ እናየውና በተግባር አሳያችኋለሁ። እዚህ ጋር እንደምትመለከቱት ሸት ዳውን የውሸት ነው እያለን ነው ማለት ነው። ሙሉ በሙሉ ኮምፒውተራችንን ስለማይዘጋልን ማለት ነው። ስለዚህ እሱን እንዴት እንደምናስተካክለው ነው የምንመለከተው። አሁን ኮምፒውተራችን ሙሉ በሙሉ እንዳይዘጋ የሚያደርገው ፋስት ስታርታፕ የሚባል ሲስተም አለ ከ2012 ጀምሮ ያለ ማለት ነው። ስለዚህ ኮምፒውተራችን ሙሉ በሙሉ ሳይሆን የሚዘጋው እዚህ ጋር እንደምትመለከቱት ዊንዶው ራሱ ሴቭ የሚያደርጋቸው ነገሮች አሉ፣ ውስጥ ላይም ስራ ይሰራል ማለት ነው። ሰዓቱን አሁን እየቆጠርኩኝ ባሳያችሁ ለምሳሌ እዚህ ጋር ለምሳሌ ፐርፎርማንስ የሚለው ጋር ልምጣና ወደዚህ እንዴት እንደሚገባ አሳያችኋለሁ። በኋላ እኔ ጋር አሁን 51 ደቂቃ አካባቢ ኮምፒውተር ክፍት ነበር እያለኝ ነው። እናንተም ይሄን በኋላ ቼክ ታደርጉታላችሁ። እኔ አሁን ሴቲንጉን ስላስተካከልኩት ነው እንጂ እናንተ እዚህ ጋር በጣም ብዙ ሰዓት ነው የምታገኙት ማለት ነው ያላስተካከላችሁ ካላችሁ። ስለዚህ የሚያስከትልብን ችግር ደግሞ የተለያዩ የሲስተም ኢረሮች እንዲሆኑ ያደርጋል። ሜሞሪያችሁን በጣም ብዙ ቦታ ነው የሚይዘው። ከ3 እስከ 15 ጂቢ ሁሉ ፍሪ ማድረግ ትችላላችሁ። እሱንም እንመለከተዋለን ማለት ነው። ብዙ መንገድ አለ ብያችኋለሁ። የመጀመሪያው ሺፍትን በመጠቀም መዝጋት ትችላላችሁ። ይሄ ይዘጋላችኋል ማለት ነው። ከዛ ኮምፒውተራችሁ ከዜሮ ነው መቁጠር የሚጀምረው። ይሄ ግን ፐርማነንት አይደለም፣ ቴምፖራሪ ነው እዚህ ጋር እንደምትመለከቱት። ስለዚህ በምትዘጉበት ጊዜ ለምሳሌ ስታርት ሜኑ ጋር ሄዳችሁ ፓወር አይከኑን ነክታችሁ ከመዝጋታችሁ በፊት ግን ሺፍትን ትይዛላችሁ ማለት ነው። ከዛ በኋላ ኮምፒውተራችሁ ቆጠራውን የሚጀምረው ከዜሮ ነው ማለት ነው። ፍሬሽ ሆኖ ይጀምራል። እዚህ ጋር እንደምታዩት ዋን ታይም ክሊን አፕ ነው፣ ለአንድ ጊዜ ብቻ ነው የሚያገለግላችሁ። ከዛ ደግሞ ነገም እንደዛው እያደረጋችሁ መቀጠል ትችላላችሁ እንጂ ፐርማነንት አይደለም ማለት ነው። ነገር ግን ዝም ብሎ ሸትዳውን ከማድረግ በጣም የተሻለ ነው ይሄኛውም ማለት ነው። ስለዚህ እዚህ ጋር ትመጣላችሁ መዝጊያው ላይ ራይት ክሊክ ሸትዳውን የሚለው ጋር እዚህ ጋር መታችሁ ይሄን ከመንካታችሁ በፊት ከኪቦርድ ላይ ሺፍትን ትጫኑና ይሄን ስትነኩት ይዘጋላችኋል ማለት ነው። ስለዚህ ሺፍት እዚህ ጋር አለላችሁ ወይም ኪቦርዳችሁ ላይ ሺፍትን ነክታችሁ ትዘጋላችሁ ማለት ነው። ሁለተኛው ደግሞ በሴቲንግ የምትቀይሩት ነው። ይሄ ደግሞ ፐርማነንት በሆነ ሁኔታ የምታጠፉበት ነው ማለት ነው። ስለዚህ እዚህ ጋር ያለውን ስቴፕ መከተል ትችላላችሁ። ኮንትሮል ፓኔል ጋር ትሄዱና ሃርድዌር ሳውንድ የሚላለ ከዛ ፓወር ኦፕሽን እያላችሁ ትቀጥላላችሁ ማለት ነው። ይሄንን ቆም አድርጋችሁ እናንተ ማንበብ ትችላላችሁ። እኔ አሁን በተግባር ላሳያችሁ እንዴት እንደምታደርጉት። ስለዚህ ሰርች ማድረጊያችሁ ጋር ትመጡና ኮንትሮል ፓኔል ብላችሁ ስጽፉ ይመጣላችኋል። ይሄውና ከዛ በኋላ ሃርድዌር ኤንድ ሳውንድ ይላል። ይሄንን መንካት ነው። ከዛ በመቀጠል ፓወር ኦፕሽን የሚል አለ እዚህ ጋር ይሄን ትነካላችሁ። ከዛ ከፍ ብላችሁ ቹዝ ዋት ዘ ፓወር በተን ዱ የሚል አለ። ይሄን ነው የምትነኩት። ከዛ እዚህ ጋር ቼንጅ ሴቲንግ የሚል አለላችሁ ይሄኛው ማለት ነው። ይሄን ስትነኩ ፋስት ስታርታፑን ማስተካከል ትችላላችሁ። እኔ ጋር አሁን ኦፍ አድርጌዋለሁ። ይሄኛው ኦን ሆኖ ከሆነ ኦፍ ታደርጉታላችሁ ማለት ነው። እንዳልኳችሁ ኦን ከሆነ ኮምፒውተራችሁ ባለበት ነው የሚቀጥለው እንጂ ሙሉ በሙሉ አይዘጋም ማለት ነው። እዚህ ጋር እንደምታዩት ይሄኛውን ኦን መሆኑ የሚጠቅማችሁ ኮምፒውተሩን ሪስታርት ስታደርጉት ቶሎ ሪስታርት ያደርጋል፣ ነገር ግን ሙሉ በሙሉ አይዘጋም ማለት ነው። ስለዚህ ይሄኛውን ኦፍ ታደርጋላችሁ ወይም ታጠፉታላችሁ። ሶስተኛው መንገድ ደግሞ በኮማንድ መጠቀም ትችላላችሁ ማለት ነው። ይሄኛው ደግሞ ሸት ዳውን ከዛ በኋላ ህዝባር ኤስ ኤፍ ቲ ከዛ ዜሮ አድርጋችሁ ማለት ነው። ምን ማለት እንደሆነ ማየት እንችላለን። ኤስ ማለት ፉል ሸት ዳውን፣ ኤፍ ደግሞ ፎርስ ክሎዝ ነው ማለት ነው። ስለዚህ ባክግራውንድ ላይ ያሉ አፖችን እንዳለ የሚሰሩ ነገሮችን ያጠፋል። ቲ እና ዜሮ ደግሞ ኤክስኪዩት ኢን 0 ሰከንድስ ከዜሮ ነው እንትን የሚያደርግላችሁ ማለት ነው። ስለዚህ ኮማንድ ጋር ሄዳችሁ እዚህ ጋር የጻፍኳትን እቺን መጻፍ ትችላላችሁ ማለት ነው። እዚህ ጋር ያለው እኔው እሱንም እዚህ ጋር ትመጡና ሲኤምዲ ኮማንድ ፕሮምፕት ይመጣል። ይህን ቀጥታ አትከፍቱትም። ላው ላይ ራይት ክሊክ አድርጋችሁ ረናስ አድሚኒስትሬተር ነው የምትሉት። በዚህ መንገድ ሲሆን ነው የሚሰራላችሁ። የስ እና ነው ይላችኋል። የስ ትላላችሁ። እንዲታያችሁ ላስፋውና እዚህ ጋር አሁን የጻፍኩትን ወይም ያሳየኋችሁን ጽፋላችሁ ሸት ዳውን። ከዛ በኋላ ሰጣችሁ ኤስ ህዝባር ኤፍ ከዛ እንደዚህ አድርጋችሁ ኢንተር ስትሉት ኮምፒውተራችሁ ይዘጋል ማለት ነው። ባክግራውንድ ላይ ያሉ ነገሮችን እንዳለ ይዘጋና ሪፍሬሽ አድርጎ
ይጀምርላችኋል። ስለዚህ ይህንንም መጠቀም ይቻላል። አራተኛው መንገድ ደግሞ አራተኛውም ፐርማነንት በሆነ ሁኔታ የሚያጠፋላችሁ። ከዚህ በተጨማሪም ደግሞ ብዙ ቦታ ያስለቅቅላችኋል። እንደምታዩት ከ3 ጂቢ እስከ 15 ጂቢ ሁሉ ልታገኙ ትችላላችሁ ማለት ነው። ስለዚህ ኮማንድ ጋር ትሄዳላችሁ መጀመሪያ። በመቀጠል ይህን መጻፍ ነው እዚህ ጋር የምትመለከቱትን ማለት ነው። ይህንን ቀጥታ እዚህ ጋር እንዳለው ትጽፋላችሁ። ኮመንት ላይም ከፈለጋችሁ ፒን አድርጌ ያስቀምጥላችኋለሁ። ከዛ በቀጥታ ኮፒ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ሲኤምዲ ብለን አሁንም ሰርች እናደርጋለን። ራይት ክሊክ ከዛ በኋላ ረናስ አድሚኒስትሬተር የስ እንበለው እዚህ ጋር ከዛ ኮፒ ታደርጋላችሁ ወይም ይህን ትጽፋላችሁ። ከዛ በኋላ ኢንተር ትላላችሁ ማለት ነው። ኮምፒውተራችሁ ከዛ ጽድት ነው የሚልላችሁ። እንደዚሁም ደግሞ ዘግታችሁ በየቀኑ በከፍታችሁ ቁጥር እንደ አዲስ ሪፍሬሽ አድርጎ ነው የሚጀምርላችሁ ማለት ነው። የበለጠ ማረጋገጫ እንዲሆናችሁ ደግሞ ለምሳሌ ጂሚና ላይ ጠይቄው ነበር። እዚህ ጋር እንደምትመለከቱት ምሳሌዎችን አስቀምጦልኝ ነበር ማለት ነው። ኮምፒውተራችሁን ካልዘጋችሁ 30 ቀን 60 ቀን 100 ከዛም በላይ ሊሆን ይችላል የሚያሳያችሁ ቦታው ጋር ስትሄዱ። መዘዙ ደግሞ ወይም ደግሞ የሚያመጣብን ችግር ለምሳሌ ኮምፒውተራችን ላይ አንድ ሰው ለ3 ወር ሳይተኛ ቢሰራ ምን ሊሆን እንደሚችል አስቡት ይላል ማለት ነው። ስለዚህ ይሳሳታል፣ ይደክማል፣ ኮምፒውተራችሁም እንደዛው ነው እያለን ነው ማለት ነው። ስለዚህ በቂ ረፍት ማግኘት ይኖርበታል፣ ከዜሮ መጀመር ይኖርበታል ማለት ነው። እዚህ ጋር እንደምታዩት ለምሳሌ ቻርጅ እንኳን ባይኖረውም ተዘግቶ ማለት ነው ውስጥ ላይ ሙሉ በሙሉ ይሰራል እያለን ነው። የመጨረሻው ደግሞ እንደሰራላችሁ ቼክ የምታደርጉበት መንገድ ነው ማለት ነው። ስለዚህ ሄዳችሁ ቼክ ስታደርጉ 00 ብሎ መጀመር አለበት ማለት ነው። ታስክ ማኔጀር ጋር ሄዳችሁ ቼክ ታደርጋላችሁ። ከዛ 00 ብሎ እንደ አዲስ ነው መቁጠር ያለበት። አሁን በየትኛው መንገድ መዝጋት ትችላላችሁ ማለት ነው። በተለይ ሴቲንጉን ፐርማነንት በሆነ ሁኔታ ካስተካከላችሁት አንደኛ በሁለተኛው መንገድ፣ ሁለተኛው ደግሞ ቅድም አራተኛ ላይ ባየ ነው በሁለቱ ካደረጋችሁት እና ሴፍ ካደረጋችሁት ፐርማነንት በሆነ ሁኔታ ስለሚቀየር ማለት ነው። ስለዚህ ቼክ ለማድረግ ኮንትሮል ሺፍት እና ስኪፕን መንካት ትችላላችሁ። ቀጥታ ወደ ታስክ ማኔጀር እንዲወስዳችሁ። ከስርም ባዶ ቦታ ላይ መታችሁ ክሊክ ስታደርጉ ታስክ ማኔጀር ይመጣል። እንደገና እዚህ ላይም ስትመጡ ይመጣላችኋል ማለት ነው። ስለዚህ ታስክ ማኔጀርን እንነካለን። ከዛ በኋላ ፐርፎርማንስ የሚለውን ነው የምትነኩት። ፐርፎርማንስ ተመልከቱት። አሁን 1 ሰዓት ከ20 አካባቢ ሆኗል ማለት ነው ኮምፒውተሩን መጠቀም ከጀመርኩኝ ማለት ነው። ስለዚህ አሁን ይህንን ሸትዳውን ባደርገው ከዜሮ ይጀምራል። ለምሳሌ እሱን ቼክ አድርጌ ላሳያቸው። አሁን እንደዚህ ጋር ተመልከቱት። ልዝጋና እንደ ኮምፒውተሩ እንደ አዲስ ልክፈተው። አሁን ዘግቼ ከፍቼዋለሁ። ቼክ እናድርገው። ታስክ ማኔጀር ጋር እንሂድና ከዛ ፐርፎርማንስ ተመልከቱት 0:1 ይላል ማለት ነው። አሁን ሪከርድ ማድረጊያውን እስከከፍት ነው ይሄኛው 1 ደቂቃ አካባቢ የቆጠረው ማለት ነው። ስለዚህ አፕታይም ብሎ እዚህ ጋር ሰዓቱን ያስቀምጥላችኋል። በዚህ መንገድ ከዜሮ እንዲጀምርላችሁ እና ኮምፒውተራችሁ ፍሬሽ እንዲሆን ማድረግ ይቻላል ማለት ነው። እዚህ ጋር ደግሞ አንድ ቲፕ ጨምሬላችሁ ነው። ለምሳሌ ሁልጊዜ ለመዝጋት ደግሞ እንደዚህ እየመጣችሁ እዚህ ጋር ማለት ነው ሸትዳውን አለ ማለት ይቻላል። እዚህ ጋር መዝጊያ ማስቀመጥ ወይም ከስር ማስቀመጥ ትችላላችሁ። ስለዚህ ሾርትከቱን ክሬት ለማድረግ ባዶ ቦታ ላይ ራይት ክሊክ ታደርጋላችሁ። በመቀጠል ኒው ይላል። ከዛ በዚሁ አቅጣጫ ትመጡና ሾርትከት ይላል። ይሄን ትነካላችሁ። ከዛ እዚህ ጋር ሎኬሽን የሚለው ቦታ ጋር ይሄን ትጽፋላችሁ ማለት ነው። ሸትዳውን ስፔስ ከዛ ህዝባ ስፔስ ከዛ በኋላ ቲና ከዛ 0 ከዛ ኔክስት አሁንም ኔክስት ትሉታላችሁ። ሾርትከቱ እንደምታዩት ክሬት ሆኗል። ከዛ በኋላ ደግሞ አይከኑን መቀየር ከፈለጋችሁ ላው ላይ ራይት ክሊክ ከዛ እዚህ ጋር መታችሁ ፕሮፐርቲ። በመቀጠል እዚህ ጋር ቼንጅ አይከን ይላል። ኦኬ ትሉታላችሁ። ወደ ውስጥ ያስገባችኋል። የተለያዩ አይከኖች አሉ። ሸትዳውን አይከን እዚህ ጋር አለ። ካጣችሁት እንደዚህ እያደርጋችሁ መፈለግ ይቻላል። ካገኛችሁት በኋላ ኦኬ ከዛ ኦኬ ትላላችሁ። በዚህ መንገድ ገባ። አሁን ይህን ብነካው ኮምፒውተሩ ሙሉ በሙሉ ይዘጋል። ከስራ አካባቢ እንዲቀመጥ ከፈለጋችሁ ምላው ላይ ትመጡና ራይት ክሊክ ከዛ ከስር ሾ ሞር ኦፕሽን የሚለውን ትነካላችሁ። በመቀጠል ፒንቱ ታስክ ባር ይላል። ይህን ትነካላችሁ። ከስር ተቀመጠ ማለት ነው። ከዛ ይሄኛውን ማጥፋት ይቻላል። ሺፍት እና ዲሌት ነክታችሁ ፐርማነንት በሆነ ሁኔታ ያንን ማጥፋት ትችላላችሁ ከዚህ ላይ። ከዛ ኮምፒውተር ካሁን በኋላ መዝጋት ስንፈልግ ይሄን ብቻ መንካት ነው። ኮምፒውተራችን ሙሉ በሙሉ ከዛ ይዘጋል ማለት ነው። ምክንያቱም ሴቲንጉን ስለቀየርን ይሄን በመንካት ሙሉ በሙሉ መዝጋት ይቻላል። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።